በአማራ ክልል በአማራ ጠቅላይ ግዛቶች ልዩ የሆነ ኦፕሬሽን ታቅዷል። ይሄው ምንድነው? በመላው አማራ በአራቱም ጠቅላይ ግዛቶች ያለ አማራ ከብት፣ ሕፃን፣ ሽማግሌ ማንኛውም ሴት ወንድ ሳይባል መደዳውን የተገኘው ሁሉ እንዲገደል ተወስኗል። ልብ ብላችሁ አዳምጡኝ። በአማራ ክልል ወይም ጠቅላይ ግዛቶች በአራቱም በቃ የተገኘው ከከብት ከመንገድ ከብት ዶሮ ሳይቀር የተገኘው አሮጊት የለ ሕፃን ሽማግሌ የለም መደዳውን እየተገደለ እየተቃጠለ ቤቱ ንብረቱ እየተቃጠለ ይሄንን በዚህ በ3 በ4 ወር ውስጥ የአማራን የፋኖን ትግል መድፈቅ አለብን። አማራን ማንኮታኮት አለብን የሚል ውሳኔ ተወስኖ ስራ ላይ ተገብቷል። ይሄን ልብ ብለን ጥንቃቄ እንድታደርጉ ነው። ስራ ላይ ተገብቷል። አዲስ አበባን በኮማንድ ፖስት ለማስተዳደር ተወስኗል። ይሄንን አደራ ለማለት ነው። ማሳሰቢያ ነው የምሰጣችሁ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። በሁሉ ቦታ በተለይ በአማራ ጠቅላይ ግዛቶች ያለ ማንኛውም ኢትዮጵያዊ ማንኛውም አማራ የሆነ ጥንቃቄ እንዲያደርግ በተቻለ መጠን ጥንቃቄ እንዲያደርግ አደራ ላለው። ይህንንም ደግሞ ፋኖ እርግጠኛ ነኝ ያውቃል። የፋኖ መሪዎች ብልህ ናቸው፣ አስተዋይ ናቸው። እነዚህ እኮ ናቸው የፋኖ መሪ ማለት እኮ። ተመልከት እነዚህ የፋኖ አንተ አማራ እኮ እግዚአብሔር የሰጠው ኔቸራል እግዚአብሔር የሰጠው እውቀት አለ። ህዝብን እንዴት ማስተዳደር እንደሚችል ህዝብን እንዴት መምራት እንደሚችል ሳይማር የተማረ ህዝብ እኮ ነው። አንተ የአማራ ህዝብ ሳይማር የተማረ እንኳንስ ሊቆች እያሉ እንኳንስ የተማሩ ምሁሮች እየመሩት ፋኖን ይቅርና ባይመራ እንኳን የተማረ ባይኖሮች እኮ አባቶቻችን እናቶቻችን የሚሰጡት ምክር የሚናገሩት ከመሬት ጠብ አትልም እኮ አንተ። እንዴት አድርገው ህዝብን መምራት እንዳለባቸው፣ እንዴት አድርገው ቀበሌን መምራት እንዳለባቸው፣ እንዴት አድርገው ቤተሰብን መምራት ያለበት ገና ከህፃነት ጀምረ ነው እየተማርክ የምታድገው። አስተዳደር ይህ ጊፍት ነው፣ ከእግዚአብሔር የተሰጠ ነው። ምንም ልትነጥቀው አትችልም። ከእግዚአብሔር የተሰጠ ነው። አመራር ጥበብ ከእግዚአብሔር የተሰጠ፣ ጀግንነት ከእግዚአብሔር የተሰጠ ነው። እንግዲህ ለምን ሰጠ አትልም፣ ለምን ሰጠ አትልም። ስለዚህ አማራ እንዴት እንደሚገዛ እንዴት ህዝብን እንደሚያስተዳደር ያውቅበታል። እና አብይ የአማራን ህዝብ ለመጨፍጨፍ የአማራን ህዝብ ለማጥፋት ንብረት እስካሁን ድረስ አደረጉ። አሁን ደግሞ የመጨረሻ የለየለትን ውሳኔ ወስኗል አይደል? ያገኘው መረዳ ጠረገው ብሎ ወስኗል። እኔ እኮ ግርም የሚለኝ እዛ ውስጥ ያሉ ጄኔራሎች፣ እዚያ ውስጥ ያሉ የአማራ ጄኔራሎች፣ እዚያ ውስጥ ያሉ የደቡብ ጄኔራሎች ትንሽ እንኳን እንደው ህሌና የላቸውም። ትንሽ ህሌና እኮ የሚባል አለ። ወንድምህ ወገንህ እናት አባት ሲጨፈጨፍ ዝም ብለህ አብረህ ጨፍጭፈህ መወሰን እኔ እኮ ምን ነው የሚለኝ? በጣም ነው የሚገርመኝ። እናንተ የሚገርመኝ እኮ ይሄ ብቻ ነው። የሚገርመኝ ይሄ ብቻ ነው። ይሄ ብቻ ነው የሚገርመኝ። እዛ ተወልዶ አድገው ትብታቸው ተቀብሮ የአማራን ስነ ልቦና ተላብሰው አድገው ጀግንነትን በሆዳቸው እንዴት የኢትዮጵያን ህዝብ ይክዳሉ? እንዴት የተወለደበትን ህብረተሰብ ይክዳሉ? በዚህ እነ መሐመድ ተሰማ እና አበባው ምናምን የምትሏቸው እነዚህ አማራ በአጠቃላይ በለው እነ ዘውዱ ተሰማ ምናምን የምትሏቸው እኮ እናንተ እነዚህ እውነት አማራ ናቸው ወይስ እንደነ ስብሐት ነጋ ከሌላ እንደነ ሳሞራው ከዚህ ከናይጄሪያ ከምናምን የመጡ ናቸው እንዴ? እኔ ዘር መቆጠር አለበት ከየት እንደመጡ እንጂ እውነተኛ ኢትዮጵያዊ ይሄን አያደርግም።
ትክክለኛ የሆነ ኢትዮጵያዊ ስነ ልቦና አለው፣ አስተሳሰብ አለው፣ የሚያዝን አለው፣ አርቆ የሚያስብ አለው፣ ነገ የሚመጣውን የሚመለከታል፣ አርቆ የሚያያል። ኦሮሞ በሉት አማራ፣ ትግሬ በሉት ማንኛውም ኢትዮጵያዊ የሆነ አስተሳሰቡ፣ አመለካከቱ ስለ ኢትዮጵያና ስለ ኢትዮጵያ ብቻ ነው እንጂ ስለ ዘር፣ ስለ ኢትዮጵያ መከፋፈል አንድም ኢትዮጵያዊ አስቦ አልሞ ያውቅ። ካጆች ካልሆኑ በስተቀር ሆዳሞች ካልሆኑ በስተቀር በሰቀቀን ለሚኖሩት አንተ ጄኔራሎች ዱባይ ላይ የሰሩት እኮ ቤት 30 ቤት 20 ቤት 10 ቤት ምናምን ነው እኮ አሉ። እያንዳንዳቸው ጄኔራሎች ያላቸው እያንዳንዱ ጄኔራል በሚስቱ ስም፣ በልጁ ስም፣ በቤተሰብ ስም፣ በአክስት ባጎት ስም፣ በማይታወቅ ሰው ስም ሁሉ ግን ኤችአር 937 ነው 937 ጸድቋል። የትም እንጦሮንጦስ ቢገቡ እንኳን ጎትቶ ነው የሚያወጣቸው። ይህ ህግ እንጦሮንጦስ ቢገቡ ምርጫ እንደማይካሄድ ያው ተወስኗል። በኤሮፕም በዚህ በአሜሪካም በሴኔቱ በኩል ምርጫ እንደማይካሄድ ትክክለኛ እንዳልሆነ ውግዘት አሁን በቅርብ እንደውም የሆነ መግለጫ ይወጣል። በቅርብ ጆሮ ጭው የሚያደርግ ለባለስልጣኖች ለናቢ ጆሮ ጭው የሚያደርግ ይወጣል። እመኑኝ ይወጣል። የት ትገቡ አሁን እናንተ? የት ትገቡ? ተመልከት። ፋኖ ማለት ይሄ ነው። በዱር በገደል ባንዲራውን አንስቶ ቴዲ አንሳው እንዳለ ይዞ እየተንከራተተ እያርበደበደ ያለው አላየም? መርጦ ለማርያም እንዴት አድርገው እንደያዙት ሲሶነስ የምና እዛ አካባቢ እንዴት አድርገው እንደያዙት ልክ እኮ በቃ እንትን ፊልም ነው እኮ የሚመስለው። አንተ እንዲህ ስታየው ኮሳዛ ምና አንድ ጊዜ ማን ጄኔራል ሙላቱ ተስፋዬ ነው የሚባሉ የምስራቅ አዛዥ የኛ ነበሩና 3ኛ ብርጌድ ፓራ ኮማንዶ እንደዚህ አመፀ። አንተ በወታደር እኮ ሲያመፅ እንደዚህ አመፅ። ያውን ወታደር እኮ አይደለም። ወታደር እኮ ትክክለኛ ካልተሰራ ትክክል አልተሰራም ብሎ ያምጻል። ምንም ታዛዥ ቢሆን ቃል ለሀገሩ ቃል ኪዳን ገብቶ ቢገባም ትክክል ካልተሰራ ግን ያምጻል። ፓራ ኮማንዶ አመፀ። እነዚህ አዛዦች ከሐረር በየቀኑ በአይሮፕላን ትኩስ ነገር ይላል ቁንትኑ ይመጣላቸዋል። ጾማው ምኑ ብሩንዶ ውስኪው ምን የመየመጣ እሱን ነው ቀብር ዳለ ጦሩና ደረቅ እንትን አለ። ይሄ ቀይ የዘንጋዳ ነው አሉ። ዛሬ ዘብዝፈው ጠዋት ነው እንዴት ተነፍቶ ወብሎ ምታ ያን በቃ በጉረስ ነው። ካልሆነ ግን በጭራሽ በድንጋ ቀጥቅጠ ምናምን ሄልሜት አድርገን ነው እኛ እንደዛ አሮብን። ከዛ በኋላ እንዴ ይሄ ነገር ምንድን ነው አለ። ጦር የተማረ ጦር አለ። አንተ ጦር ተራ ወታደር ቢሆንም ከዩኒቨርሲቲ ከተለያየ ምናምን የመጡ ናቸው። ተራ ወታደር መስሎ የምታየው የ3ኛ ዓመት ተማሪ የ4 ዓመት ተማሪ የተመረቁ እንደዚህ ታፍሶ ምናምን የመጡ ናቸውና ምንድን ነው አለ ተሰበሰብ በሙሉ ከአንድ ሻለቃ በስተቀር ሲቀር እኛ በጣም ጥሩ ደግ የሆኑ ሰው አባት ማለት ነበሩ። እሳቸው ሲቀሩ በስተቀር በሙሉ ፓራ ኮማንዶ አዛዞችን አሰራ። በቃ አሁን ተጨነቀ። ለመንግስቱ ተነገረ። ለምስራቅ ዋና ማን ሙላቱ ነበር። እነሱ ሙላቱ ነጋሽ ነው ምናምን የሚባሉ ነበሩ አዛዡ እሳቸው። በቃ መጨረሻ በነ ገዛኢ ወርቄ አማካይነት ማንም የሚባል አንድ የገዛኢ ወርቄ ምክትል ፖለቲካ ኃላፊ ነበረ። እነሱ መጡ። ምን አሉ? ምንድነው ተባለ። ንግግር ተደረገ ተባለ። ከዛ እነዚህ ጄኔራል ሙላቱ መጡ። እንዲህ ቦርጫቸው ረጅም ናቸው። ቦርጫቸው ይበቃ። አሁን ሲናገሩ ይብቃቸው ዘውድ የሚባላል የአዲስ አበባ ዩኒቨርሲቲ የ3 ዓመት ነው የ4 ዓመት ተማሪ ነበር። እጁን አወጣና ስሙ አላቸው። ይሄንን የምታዩት እንደ ጦጣ ወይም እንደ ዝንጀሮ መስሎ የሚታያችሁ ምሁር ነው አላቸው። በእናንተ አይን ዝንጀሮ፣ በእናንተ ጦጣ መስለዋችሁ ይሄን ፋቲግ ለብሶ
ተጎልቶ ስታዩት ዝም ብሎ ጦጣና ዝንጀሮ እንዳይመስል ምሁር ነው። የበላ ባብል ሆዱ ይመስክራል። ሆዱ ያሳየ ሆዳ እንዲያሉ ናቸው። እና ብዙ ነው ታሪኩ። ልል የፈለኩት ወታደር ማለት ትክክለኛ ያልተሰራውን ነገር አልሰራህም ብሎ አዛዡን ያስረዋል፣ ይደፈዋል። እምቢ ካለ በግንባሩ ነው የሚለቅ። የአሁኑ ግን ተሰብስቦ የሄደ ተለቃቅሞ ሄደ የወታደርነት ስነ ልቦና የወታደር ምንም አይነት ስነ ምግባር የሌለው ታፍሶ የሄደ ስለሆነ ሂድ በል ሲባል መሄድ ነው። ስለዚህ አሁን እሱ እንደዛ አንድ ጥይት ፋኖ ሲመሩ ታረለታብሽ ያረሩን ተዛላቸው ያረር ታፍሶ ሄደልሽ አንድ ያረር ታፍሶ ሄደልሽ። በቃ ተያዘ። ሲተኩሱ በቃ ተቀርቅረው ተያዙ። 5 ነው 6 ነው። በቃ ሲታኮሱ እነሱ ዛቹ ምሽግ ሀገር ቅረው እንዲህ ወደ ሰማይ እየተኮሱ መጨረሻ ታላችሁ ሄድግታ አሁን ጫሙ ተሆናች ጫሙ እየረዳው ዘረዳ ምንድን ናችሁ? ከየት ነው የመጣ ምናምን ያለ ሲያፋትተ አቦታውና እኛም እኔ ከጫተራ ነው ያመጠኛ ሆነ የምንም አላቅም። ያው እንደፈለጋችሁ አር አቦታውና እኛ ግዱ ነብን ነው እንዴት ተውና አለና ከዛ በኋላ አለ ሲያስጨንቀው አንተ ምናምን ያሳስ አቦና ያረን ስድብ ታውቃላችሁ አይደለ? በእናት ላይ ነው አቦና ብሎ ከዚህ ያስበው በፋኖስ አቦና እናት አስረን መጣን አለ። ወዲያው ቀየሳት አራዳ ሐረር እኮ ናት። ሐረር ማለት እውነት እንደው የኢትዮጵያ የሐረር ልብ ቢኖረው በቃ ይሄ ሁሉ ጦርነት እንትላይ ምን አለ እንደው አብይ የሐረር ለአንድ ዓመት የሐረር እዛ አካዳሚ ምናምን ከተው ሐረር 1 ዓመት ቢቀመጥ በቃ ይሄ ሁሉ አይሆንም ነበር። እውነት ይሄ ሁሉ አይሆንም ነበር። እና ወታደር ሲባል ዝም ብለህ ታዘህ ሂድ ብቻ አይደለም ማድረግ ያለብን። በትክክል ያልተሰራውን ታያለህ። ይሄ ልክ አይደለም እንዴ ትላለህ፣ እንደዚህ ነው ትላለህ። ይሄ ነው ወታደር ማለት ይሄ ነው። ተመልከት፣ ይሄ ነው ወታደር ማለት። ታያለህ ወይ? ያየ ነው ወይ? የፋኖ ያሰለጠናቸው ተመልከት። ቀይ ቦኔት ለባሽ አየር ወለድ የኢትዮጵያን ዳር ድንበር የሚጠብቁ እነዚህ ናቸው። ለፋኖ መስለ ለብልጽግና መስለ እንደ ይሄ የሰለጠነው የብልጽግና አንቶ ገበሬው ከናቶ ጀምሮ የሰለጠነው ገበሬ አለ። ቅንድቡን እያለ እየላጨ ነው መሳሪያውን እየተቀበለ። እነዚህ ዳር ድንበር ሊጠብቁ በሶማሊያ ያለውን ዳር ድንበር በዚህ ምንድን ነው በቤልሻንጉል በሱዳን በኩል በመተማ በኩል ያለውን ዳር ድንበር ለመጠበቅ፣ በደቡብ ሱዳን በኩል ያለውን ዳር ድንበር ለመጠበቅ፣ በኬንያ ያለውን ዳር ድንበር ለመጠበቅ እንደኛ የሰለጠነ የተዘጋጀ ጦር ነው። አንተ ስንትና ስንት ሺህ እንደሆነ ታውቃለህ? ሚስጥር ነው፣ አይነገርህም ለአንተ። የኢትዮጵያን ዳር ድንበር የሚጠብቅ በስነ ልቦና በጥንካሬ በመንፈሳዊ በሁሉ ነገር የጠነከረው ወታደር ይሄ ነው። ስለዚህ መርጦ ለማርያምን እንዴት አድርገው እንደያዙት ፊልም ነው። ይቀርባል፣ አሁን ሰሞኑን ይቀርባል። እንዴት አድርገው ፊልም አቤት ፋኖ አንተ አቤት እንዴት አድርጎ እንደ ጦጣ እየዘለለኝ እንዴት አድርጎ እየገባ ሰርስሮ ቤት አድርጎ እስሩ ይገባበታል። ምሽጋቸው ስር እኮ ነው ምንም ሳይታይ ሰርስሮ የገባው አንተ። የአሜሪካውን እነዚህ የሰለጠኑ የአሜሪካ ኤርፎርሶች አላየም? አየር ወለዶች አላይ በአንድ እንትን ውስጥ ይሄ ካምፕ ውስጥ የጠላት ካምፕ ውስጥ 4-5 ነው እንዴት እንደሚገቡ
አንዱ እዚህ ይቆጣጠራል፣ ሌላው በዛ ገብቶ መሃል ገብቶ እዛው መካከላቸው ገብቶ መኪና ውስጥ ገብቶ ፈንጃ አጥምዶ ምን ብሎ እንዴት እንደሚወጣ አላየህም? ልክ እንደዛ እኮ ነው ፋኖ። በቃ በመሃላቸው ስተት ተብሎ ይገባል። በቃ ሳያው እዚያ ሲንጀባረር እሱ ቤት እንደሚገባ መሃሉ ቁጭ በቃ መርጦ ለማርያም እዛ ሸነሴ ምናምን ሰፍሮ የነበረው ግማሹ ወደዛ ግማሹ ወደዚህ ግማሹ የሞተ የሸሸው ሸሽ ምን አንዳንድ ቦታ እኮ ተኩስ ሳይተኩስ እየጣለ የፈረጠጠ መሳሪያውን እየጣለ መሳሪያውን አንዳንዱ ነው ያለ ጥሎ እየፈረጠ አዛዥለ ታዛዥለ ግማሹን ወደ ሞጣ ሄዷል። ሞጣ ላይ ደግሞ ተም የሚባለው እሱን ሁሉ በተም ወንዝ ሁሉ የተወሰዱ አሉ። አንተ በድንጋጤ በገደል ሁሉ የገባሉ። በድንጋጤ ወደ ጎንቻ ገደል ሁሉ የገባል። መንገዱ ላይ ዝም ብሎ ነው የሚደነባበረው። በቃ እና የመርጦ ለማርያም በዚህ በደንበጫ በኩል የተያዘው በቃ የተወሰነ እመኑኝ። ከዚህ በኋላ ደንበጫ ተያዘ፣ ፍኖተ ሰላም ተያዘ፣ ሰዴ ተያዘ፣ መርጦ ለማርያም እነዚህማ ትንሽ ናቸው። ከዚህ በኋላ የምንሰማው በዚህ በሳምንት ወይ በሁለት ሳምንት ውስጥ ባህር ዳር ተያዘ፣ ጎንደር ተያዘ፣ በቃ ማን ነው ይሄ ደሴ ተያዘ። ከዚህ በኋላ ይሄንን ነው የምንሰማው እንጂ እነዚህ ጥቃቅን ወረዳዎች ምናምን ተያዘ። ሰሜን ሸዋ ሙሉ ለሙሉ ተያዘ። አየር ወለዱ በቃ እየተናደ እየገባ ነው። በሙሉ ተንዶ ሄደ። አሰበ ምንድን ነው ይሄ አሰበ ተፈሪ አይደል? ማን ነው የሸዋ ያለው? እሱ ተያዘ ነው የምትለው? ሰንዳፋ ድረስ እሱ ተያዘ። አንተ ኦሮሞ እኮ አብሮ ከሰራ የኦሮሞ የሰላሌ ኦሮሞ የሸዋ ኦሮሞ የዚህ እንትን የአምቦ ኦሮሞ አቤት ተነስቷል። አንተ ኦሮሞ ተነስቷል። ያውቃቸዋል ማን ምን እንደሆነ እየቀነጀበ ተሳስቷል። ይሄ 120 ነው ምናምን የሚባል እንትን አዘጋጅተዋል። ደግሞ ይሄ ስኳድ ገዳይ ቡድን የናቢ ገዳይ ቡድን አለ 120 የሚባል በተለይ በኦሮሞ በተለያየ አካባቢ ተለቀዋል፣ ሄደዋል፣ ተሰራጭተዋልና ዝም ብሎ ይሄን ኢትዮጵያ የሚለውን ኦሮሞ አባት እነሱን እያነቁ ሲሉ ኦሮሞ ተነሳላ እናቴ ተነሳላ። ትዝ ይላቸዋል። ቀንበር ጭነው ከዛሬ ዓመት ነው ምናምን ልጆቻቸው ላይ ቀንበር ጭነው የወለጋ የዚህ ምንድነው ኦሮሞ የሰላሌ ኦሮሞ እግዚኦ ሲል አትግደሉን ተውን እያለ ሲናገር አልሰማም ኦሮሞ። ዛሬ ደግሞ ገነፈለበት። የአማራ ፋኖ ምን ጅራፍ ይዞ እኮ ነው የወጣ። መጀመሪያ አንተ ጅራፍ ይዞ ተው ማዳበሪያ ስጡን ጅራፍ አብዮት ምናምን ሲባል ከዛ በኋላ ወደ ትገባላ። ጅንፍ ቅቤ የጠጣውን ዘይት የጠጣውን የፍየል ሞራ የጠጣውን ዱላውን ይዞ ወጣላ እና ልቡን ይዞ ነው የወጣ። ፋኖ እኮ ትግል ሲጀምር 1 ክላሽ ነው 2 ክላሽ ነው ይዞ የተነሳ አንተ እና የቁመ ጠብቀኝ ጓንዴ ምንሽር ምናምን ያባቶቹን እሱን እኮ ነው። አሁን ዛሬ ግን ተመልከት፣ የታጠቀውን የያዘውን ተመልከት የያዘውን መሳሪያ ይታያል። ይሄ ሁሉ መትረየስ፣ ይሄ ሁሉ ደግሞ ዲሽቃ ምናምን የሚባለው ታያለህ። ይሄን ሁሉ የታጥቋል ፋኖ ዛሬ ታንኩል እኮ ነው ያቃጠለ። አየረው መቋሚያ ምናምንም አትሆኝ ይሄ ላውንቸር ምናምን የሚባል እነሱን ተዋቸው። እነሱ በቃ ከቁጥር በፊት እንደጀመሩ ይሄን ያልክራሽ ተያዘ እንደዚህ መትረየስ ምናምን ስናይፐር ነበር። አሁን ቀረ ጥቁር ቅላሽ የለ። እነሱ ከቁጥር የማይገባ እንደ ዱላ ነው እናቴ ልብ ይዞ ስለተነሳ። ስለዚህ የሰላሌ ኦሮሞም ተነሳላ። የአምቦ ኦሮሞ፣ የሸዋ ኦሮሞ፣ የግንደበረት ኦሮሞ ተነሳ ተበላለ። በቃ ቅንድቡን የትኛው ነው የ120 ምናምን ገዳይ ቡድን ጆሮውን እያለው ነውና አሁን እናቴ የመጨረሻው ዶል እየተደወለ ነው። ይሄ የእግዚአብሔር ጊዜ ስለሆነ እንጂ መቼም ሁሉ ነገር የሚሆነው በእግዚአብሔር ጊዜ ስለሆነ ነው እንጂ የአብይ እኮ የብልጽግና መንግስት ከሞተ ቆየ። እውነት ከሞተ ቆየ።
ስለዚህ በቅርብ ቀን ታያላችሁ። በቅርብ ቀን ጎንደር ተያዘ፣ ጎጃም ተያዘ፣ ባህር ዳር ተያዘ፣ ደሴ ተያዘ፣ ደብረ ብርሃን ተያዘ የሚል ዜና በቅርብ ቀን ትሰማለህ። እመነኝ፣ ትሰማለህ። ያ ነው ትልቅ ዜና የሚሆነው። ያ ነው ከምርጫው በፊት ምርጫ ምናምን የሚባለውን ፎርጌት እርሳው። አቤት እንግሊዝኛ እርሳው። ስለዚህ በቅርብ ቀን ትልቅ ድል፣ ትልቅ ነገር አዲስ አበባ ከተማ ውስጥ ትሰማላችሁ። እመኑኝ ባይሆን